ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከሩታ ጋር ስጠብቅ ከሄርሜላ ጋር ከቻለላችሁ አብርሽ አፈቅልሻለሁ፣ ወድሻለሁ፣ ምንም ቢሉሽ ምንም ቢሉሽ አትስሚ። እነሱም የራሳቸውን ኑሮ ይኖሩ፣ እኔም የራሴን ኑሮ ነው የምኖረው። ምን ነው ዛዳ ሩታ ሌላ ሰው ጋር ስትሆን ምን ያሳብድሃል? እሺ አንተ የራስህን ኑሮ ተኖርክ፣ ሩታም የራሷን ኑሮ ትኖርበታ። ተዋት። ይህ ትናንትና ምን ስትል ነበር? ነው ድራማ እየሰራህብን ነው። ትናንትና ስታለቃቀስ አልነበር? ዛሬ ምን ተገኝቶ ነው እንደዚህ ግልብጥብጥ ብለህ ባንዴ የሩታ እንደዚህ ቢሆን እንደዚህ ነው እንደዚህ ቢሆን ምናምን ሲጠሩሽ እንትላትበይ ቤተሰቦችን ግን አክብሪ ምናምን እያልክ የምትለው ማለት ትናንትና እኔ ነበርኩ እንዲህ ሳለቃቀስ የነበረው ሚዲያ ላይ ወጥቼ፣ አንተ አይደለ እንዲህ ስታለቃቀስ የነበረው? ምን ነው ሩታ የፈለገችውን ማድረግ ትችላለች እንዴ? አንተ ምን ነው እኔ ብቻ ሰው ብለህ ቁጭ አልክ ወይ? እየነጠርተኝ አለ የጋሽ ወልዴ። ወይ እነዚህ ወፎች ደግሞ አያስወጡ አያስበሉ እና ምን ነው እኔ ነኝ የሩታ ረቃ አልክ? ምን ነው እኔ ነኝ ያልክ? እኔ ያገባኛል ብለህ ቁጭ አልክ። አንተ ስትንዘላዘል እውነት እኮ ነው። አሁን የምትሉን ነገር እኔ አዝንለት ነበረ። ዛሬ ግን እኔ ውሸቱን ይመስለኝ ነበር። ወደ ሩታ ይመለሳል ብዬ እንትን እያልኩ ስል ዛሬ ደግሞ በአጠቃላይ ለሰው ብለሽ አይደለም የምትኖሪ፣ ለራስሽ ብለሽ ቀለል ባልገት ኑሪ ላይፍን ምናምን። ግን አትመኘው። አሁንም ሄርሜላ አትመኘው። እሱ ላንቺ አይሆንሽም። አሁንም ልቡ ከሩታ ጋር ነው። እኔ አሁንም የምነግርሽ ነገር ከሩታ ውጭ ወደ ውጭ ነው። ቀን ቀን ከአንቺ ጋር ለቪዲዮ ይመጣል፣ ማታ ማታ ግን ከሩታ ጋር ነው። ስለዚህ አሁንም አትመኝ። ሰውን ማመን ቀብረው ነው ብሏል ያገሬ ሰው። ያውን በግፊት እሱ እንደው በደቂቃ ሩታ መጣሁ ብትለው ምልስ ብሎ ወደ ሩታ ነው የሚመጣውና ምንም ቢሆን አትመኘው ብዬ ነው የማስበው ማለት ነው። እኔ ግን አዝኛለሁ በዛሬው ቀን ማለት ነው። ለምን መሰላችሁ ያዘንኩት? እንዴት እንደዚህ ያደርጋል? እንዴት እንደዚህ ይሆናል? እንዴት ለምን ክላሱ ማለት ትችላላችሁ ማለት ነው። እና በጣም የሚያናድድ ነገር የሆነው ነገር ማለት ነው። እኔ በምንም ታምር በምንም በመጨረሻ ጭራሽን እንደዚህ አይነት ነገር አላሰብኩም። እሱ ግን ትቶ ሩታን አንትላልልም አለ እና በጣም ያሳዝናል። በጣም ይገርማል። በጣም ይገርማል ማለት ነው። በጣም ይገርማል። ለማንኛውም ውድ ቤተሰቦቼ እንግዲህ ጥያቄዋ ተመልሶላታል ማለት ነው። ጥያቄዋ ተመልሶላታል ማለት ነው። ጥያቄሽ ተመልሶልሻል። ችግር የለም እና አንዳንዴ የሰው ልጅ እንደው ጉድ እኮ ነው የምትሉት። በዚህ ሁኔታ ሰው ለምን ከኔ እሱ ሲሄድ እኔ ምንም አይመጣብኝም። እሷ ስትሄድ ሩታ ሌላ ሰው ጋር ሲያት ለምን ሌላ ሰው ጋር እየዋት? ምንድን ነው ነገሩ? ምንድን ነው? እሷ ፍቅረኛ መያዝ አትችልም? እሱ ነው መንዘላዘል የሚችለው? እሱ ነው ጉድ። እና ለማንኛውም ሄርሜላዬ እንኳን ደስ ያለሽ፣ እንኳን ደስ ያለሽ የኔ እናት። አሁንም ግን ተስፋ አታርጊ። ቅይር ብሎ አብረሽ እንደሆነ እንዲህ ይዞርበትና በኋላ ደግሞ ወደ ሩታ ይገለበጣል። እና ዛሬ ከአንቺ ጋር ሆኖ እንደሆነ አሁን ነገ ከሩታ ጋር ነው እና እኔ አይመስለኝም አይመስለኝም ብዬ ነው የማስበው ማለት ነው። እና አትመኙ፣ አብርሃምን አትመኙ።
ማመን ያለብሽ ልብሽና ልብሽን ብቻ ነው። ስለዚህ አሁን አብርሽ እሺ ብሎኛል ብለሽ ስትፈነጥይ ነገ ደግሞ ስታለቅሽ እንዳናይሽ ማለት ነው። እንትሎቿ ማለት ነው አሽቃባጮቿ ነገ ስታለቅስ ደግሞ አብራችኋት እንዳታለቅሱ ብዬ አስባለሁኝ። እኔ በበኩሌ አብርሃም በምንም ታምር አሁን ከህይወቱ አውጡ እያለቻቸው ነው። የእነሱ ምህት ተበጣገቡ አሽሿት እያለች ነው። አብርሃም በምንም ታምር ከሄርሜላ ጋር ይቀጥላል ብዬ ተስፋ አላረግም ማለት ነው። እና ደግሞ እንደ ራስህን ልሰብ ሩታ ሌላ ወንድ ጋር ሄደች ብለህ አንተ ብድ አንተ ከሌላ ሴት ጋር ስትሄድ ግን ኧረ ምን ነው እኔ አይደለሁ ወንዱ ብለህ እንትን አትበል ማለት ነው። እና እንደዚህ እላችኋለሁ። እኔ በበኩሌ ምንም እየገባኝ አይደለም፣ አልገባኝም መሰል እያልኩ ነው የምዘፍነው ማለት ነው። እና አልገባኝም 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 ሁኔታው ማለት ነው። እና ለማንኛውም እያላችሁ እንግዲህ አብርሽና ሄርሜላ ዛሬ ደስታ በደስታ ሄርሜላ እንቅልፍ ይወስዳታል ብላችሁ ነው ዛሬ የደስታ ብዛት ስዘል ነው የምታጠው ማለት ነው። ስዘል ነው የምታጠው። ወይኔ 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 እንደዚህ በቃ እንቅልፏን ነስቷት አሳድራት እኮ የአብርሽ ወንድም ማለት ነው። እንቅልፏን ነስቷት እንቅልፍ ሳያስወስዳት የአብርሽ ወንድም ወይ 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 እንቅልፏን ነስቷት አደረ። ለማንኛውም አይዞሽ ዛሬ ተኝተሽ ታድሪያለሽ። እኔ እናት ተኝተሽ ታድሪያለሽ። ምን አባቱ ምን አባቱ ምን አባቱ ምን አባቱ ዛሬ ትኝት ታድሪያለሽ። ዛሬ እንቅልፍሽን በደንብ ትተኛለሽ። ምነው አዲስ ያደግ አዲስ ምነው ተጨናንቀሽ አንቺ አሁን ከደ አሁን መጣ አሁን ተመለሰ ወደ ሩታ ወደ ምን እያልሽ ከምትጨናነቂ ዛሬ ቁርጥሽን አውቀሽ ዛሬ እንቅልፍሽን ትኝት ብለሽ ታድሪያለሽ ማለት ነው ብዬ ነው የማስበው። ለማንኛውም እንቅልፍሽን ተኝተሽ ታድሪያለሽ እሺ። እና እንቅልፍሽን ተኝተሽ ለጥ ብለሽ ታድሪያለሽ ማለት ነው። እንቅልፍሽን ለጥ ብለሽ ታድሪያለሽ የኔ እናት። አይዞሽ አይዞሽ፣ አትከፊ፣ አትዘኝ። ይሄው እንግዲህ አብርሽ ወደ አንቺ መጥቶልሻል ማለት ነው። ያው ተገልብጦ እንደሚሄድ ማወቅ አለብሽ። ይገለበጣል። እኔ ለምን መሰለሽ እሱን አላምነው ሰው ማመን ቀብሮ ነው ይላል ያገሬ ሰው። ስለዚህ እሱን እኔ ስለማላምነው ተመልሶ ስለሚሄድ በቃ እንትን በይ ተረጋጊ እንጂ ተረጋጊ ማለት ነው። ተረጋግተሽ አስቢበት። ምንድን ነው የምትሰራው? በእናታችሁ አስቢበት። እና ወይ አብርሽ ዛሬ ደግሞ ሄርሜላን ነው የምወደው ብሎ ቁጭ አለ። እሱ ሰውዬ ግን እንደው አልተዘለቀም። እንደው በምንም ታምር ልንዘልቀው አልቻለም። እንደው በምንም ታምር ልንዘልቀው ምንም ልናደርገው አልቻለም። አበዛው እኮ አበዛው። እዚህ ከሄርሜላ እዚህ ሩታ እዚህ ምን ይለናል? በቃ ጉድ እኮ ነው። ጉድ ትላላችሁ። ለማንኛውም ቤተሰቦቼ ቪዲዮውን ሼር ላይክ እያደረጋችሁ እኛን አበረታቱን ማለት ነው። አብርሽ የፈለገው የሚወደደውን መርጧል። ምንም ማድረግ አይቻልም። ሩታን ብንመርጥም እሱ ደግሞ የሚያዋጣው ነው ግዴታ ህዝቡ ሊያስገድድ አይችልም ማለት ነው። ህዝቡ ሊያስገድድ ስለማይችል የመለጠውን መምረጥ ይችላል ብለን እናስባለን። ሜዳን ጣላችሁ እንግዲህ ጥብሳ ጥብስ ነው የሚያሳዩትና
እኔ በጣም ነው ግን የሆነ ነገር ተሰምቶኛል። ለምን መሰላችሁ? ዛሬ የጠበቅኩት እኔ እንትላቸው ተለጣጥፎ ሳይ ከሄርሜላ ጋር ሳይሆን ከሩታ ጋር ይመጣል ብዬ ነበር ያሰብኩት፣ ግን አልሆነም ማለት ነው። አልሆነም። ስለዚህ ምንም ማድረግ ምን ማድረግ እንችላለን? አብርሽ ያሳዘነን እኮ ዋሀቡ አሳዘነን፣ አስከፋን። ወይ ዘንድሮ አለ ያገሬ ሰው። ስለዚህ እኛ ከፍቶናል። ለማንኛውም ሸር ላይክ እያደረጋችሁ አበረታቱን እንላችኋለን።